ትዕግስት በእናትሽ በጣም የደከመኝ የምበላው ነገር አንቺ ሰማሽ? ትዕግስት እሺ ወይ እንደደከመኝ መስማ በጣም ደከመኝ ማለት ትዕግስት ባቢ ሰበራችሁት? ሰብረን አይደለም ታች በሩን ከፍታለን ታች ወደ እንጫወታቸው አይደል? ከዛ በኋላ ስንመለስ ምንም ቲቪው ስንመለስ የለም ማነው ስለሆነ ገማም ታች ወደን ይጫወት ነበር። ከዛ ስንመለስ የለም። አይ ያስቃል። መጥፋቱ ያስቃል። ነበር ቲቪው ማን ሊወስደው ይችላል? ጥበቃ አለ። እንዴት ነው ሊጠፋ የሚችለው? ንገሪኝ። ጥበቆቹ ይተዳደሩ አላ ይሄን የሚያህል ቲቪ ከዚህ ግቢ እስከሚወጣ ድረስ ለምን ይለቻ ሁላችንም እኮ ነው ቀጥቶ ይሄን የሚያህል ቲቪ ከግቢ እስከሚወጣ ድረስ የላችሁ? ባጠገባችሁ አለ የሚያልፈው አይደለም። ዛጎ የት ነበራችሁ እናንተ? ጓሮ ነበር። የትኛው ጓሮ? እዛኛው ቤት ክፍት አድርጋችሁ ማን ከመጨረሻ ላይ ቀረሽ ተናገረ እንበል ምናሽ ከዚህ ተወላዲ ምን ፈልግ ሰላም እንዴት ከረማችሁ? ሰላም ናችሁ? እንዴት ናችሁ? ሰሞኑን ጥሩ ሁኔታ ላይ ነበርኩ። በጣም ብዙ ህይወት ፈተናዎች ገጥሞኛል። ይሄን ብዬ መግለጽ አልችልም። አባቴ ታሟል። ብራንዴ ብዬ አስተዋወቅኳቸው። አባቴ በጣም ታሟል። በጣም ትንፋሽ ይፈልጋል። በጣም አይሲ ውስጥ ያለው ማርተሻል መተንፈሻ እየተነፈሰ ያለው ጸለይኩ፣ አምላኬን ለመንኩ። ሁላችንም እግዚኦ ወደናል። እናቴም ታማብኛለች። እንግዲህ ወቅቱ የጾም ነው። ህዝበ ክርስቲያን በጾም ላይ ያላችሁ ሁላችሁም በዓለም ደረጃ ያላችሁ ሁሉ ክርስቲያኖች፣ ሙስሊሞች በየእምነታችሁ ለወላጆች እንጸልዩ። የነፂንም ስናይ በእውነት ሁለቱም በተሰጣቸው መክሊት ሰው ልብ ውስጥ መግባት የቻሉ ሀቀኛ የሆኑ ለካሜራ የማያወሩ ጉዳያቸው ለካሜራ ጋር ያልሆነ ካሜራዎችም ካሜራ ላይም ተመሳሳይ የሆኑ በቃ መልካም ሰብዕና ያላቸው ብንፈትሻቸው ብዙ ብንቆፍር እንትናቸውን የማናገኝ በቃ ይሄ ክፉ ልባቸውን ወይም ደግሞ ክፋታቸውን የማናስብ ሰዎች ነበሩና እንግዲህ ከእግዚአብሔር አንጋፋም አይደለ? ከአምላካችን አንጋፋም። ሁላችን ወደዚያው ነን። ነፍስ ይማርልን ብለን ጠንከር ብለን እኛም የነሱን ደግሞ ክብር የነሱን ፍቅር ማስቀጠል ይኖርብናል ማለት ነው። በሰው ልብ ውስጥ እንደማደር በቃ ትልቅ ነገር የለም ማለት ስራሽ፣ ባህሪሽ፣ ማንነትሽ ነው ሰው ልብ ውስጥ እንድትቆይ የሚያደርግሽና አሁን ያስፋውንም ስታነሱ የነጻነትንም ስታነሱ አሁን የነጻነት ምን ያህል ሰው ልብ ውስጥ እንደገባም የሚያወቅ ነው አይደለ? እናውቃለን እኮ ግን ይሄን ያህል ነው ወይ የምንለው? ያ ምንድነው? ስራው ነው፣ መልካምነቱ ነው። እና እኔ አሁን በትንሽ ባለችኝ ጊዜ ነጻነትን ማግኘቴ አብረን መስራታችን በጣም ነው ደስ የሚለኝ እና በይፋም ደግሞ ሳላመሰግነው ማለፌ ይቆጨኛል። የመጀመሪያ ፕሮግራሜን ስሰራ ከመግቢያ ቀጥሎ የመጀመሪያ ከውበት በላይ መንገድ ላይ መኪና አቁሞ ሮጦ መጥቶ ሰላም ብሎኝ በርታ ጎበዝ እቺን እንደዚህ አርጋት እና የመጀመሪያ ፕሮግራም የማይመስልም እያንዳንዷን ኮመንት በደቂቃ ሲነግረኝ እዚህ ጋር እንደዚህ ብታስተካክል ብሎ በጣም ገረመኝ። እኔ አሁን መጀመሪያ ሰላም ስለው የጠበኩት ሳቅ ጨዋታ ነው። እነዚህ ምናምን ስለው ሲሪየስነቱ ቁም ነገረኝነቱ ያላየንበት እኔ አሁን ሚዲያ ላይ ስታየው ሁሌ ነገሮቹን ለወጥ አድርጎ ወደ ሳቅ ነው የሚቀይራቸው አይደል? እሱ ቁም ነገሩ በጣም ነው ያስገረመኝ። ስላስፋው ደግሞ እያንዳንዱ ሰው በወጣሁበት ቁጥር እያንዳንዱ ሰው ይነግረኛልና ይቆጨኛል። ይሄን ሰው በአካል ባገኘው ኖሮ አብሬው በሰራሁት ኖሮ በቃና ሁለቱንም ደግሞ ስናነሳቸው እኔ ፈገግ ነው የሚያሰኘው። ነፂ አይ ቲንክ ካልተሳሳትኩ
እኔን ስታስቡ ወደ ሰማይ እያያችሁ ፈገግ በሉ ሳይድ የሚቀር አይመስለኝም። በጣም ኮመን ነገር አሁን አንተ ስታወራ ምን አስታውሰኝ ነፂም አስፊም ይሄ ከታዋቂነታቸው ሰውነታቸው ነው የሚያስቀድሙት። ለሰውነታቸው ይኖሩ ናቸው። አሁን ወደ ኋላ መለስ ብለን ስናስባቸው ይሄ በጣም የሚገርም ኳሊቲያቸው ነውና እድል ነው መታደል ነው በጣም መታደል ነው። ከእግዚአብሔር ዘንድ ነው እንዲህ አይነት ነገር እንጂ ቴሌቪዥን ሚዲየሙ በራሱ ባንድ ጊዜ ላይ ስለሚያወጣሽ ትጨነቃለህ፣ ለሆነ ነገር ትጨነቃለህ። እንትን ይልሻል አይደል? መጠንቀቅ መፍራት ትጀምራለህ። በቃ ያሳቅቃል። አዎ ለምን እዛ ሰው በሚሰጥሽ ቦታ ላይ ካልተገኘሽ ወይም ደግሞ ያ ይበዛብናል። ኦፍ ኮርስ ይበዛብናል በጣም ማንንና አንዳንዴ እውነት ማን አጋጣሚ እኮ ወደ ስክሪን ስለመጣን አጋጣሚ ቴሌቪዥን ጣቢያ ላይ ስለምንሰራ አጋጣሚ ስራችን ስለተወደደ እንጂ ብዙ ለማዎች እኮ ብዙ ወርቅ ሰዎች አሉ። ግን በቃ አጋጣሚ ነው ያግኝተነዋል። ስለዚህ የሰውነታችንን ስንኖረው ያን ከፍታ ዝቅ እናደርገዋለን ማለት ነው። ስራው ከፍ ይበልኛ ዝቅ ሶ ነፂም አስፊዬም የዛ ሰዎች የሚገርም ስራቸው ነው እንጂ ከፍ እነሱ ዝቅ ያሉ። ለዛም ነው እንዲህ ሰው ልብ ውስጥ የቆዩት። እውነት ነው። ሰው ሸቱ ነበር አይደል? ሰው ሸቱ ነበር። ሰው ሲከፋ የተሰማቸውን ነበር የሚናገሩት እና ምን አይነት መታደል ነው ያስብላል። እውነት ለመናገር እኔ ሁሌ ባስታወስኳቸው ቁጥር ተኝቼም ስነሳም እስቃለሁ። እዚህም ሮቢን ታይ ከሆነ ስራ ቦታ ላይ አሁን አስፊዬንም እናነሳለን እና ወይ ጉድ ልክ ሰዓት ውስጥ ደርስ አስፊዬ እኮ እንዲህ ይል ነበር እንዲህ እኮ ያደርግ ነበር። በቃ ጥሩ ነገር ስለነበረ ነው ያንን ነገሮች እንድናነሳው የሆነውና በቃ የሚቀረን እሱ ነው። እሱ ደግሞ በቆንጆ ሁኔታ ተቀምጧል ብዬ ነው የማስበው። እነዚህ እንግዲህ ከስቱዲዮም ውጭ ግቢ ውስጥ ያው ብዙ በጣም ብዙ ውስጣዎች አሉት። እኔ ግን አይዶን ነው እነዚህን ሁልጊዜ መልበሻ ክፍል አካባቢ ነው የምንገናኝ። ደግሞ ሰዓቱን እንወስድበታለን እኮ የቤተሰብ ጨዋታ አንዳንድ ጊዜ እኛ ወይ እንግዳ ሳናገኝ ወይ በተለያየ ምክንያት ቀረጻችን አብሮ ይሆናል አንዳንድ ጊዜ እና ትንሽ ሰዓቱን ገፋ እናደርጋለን። ነፂ መጥቷል ከዛ መልበሻ ክፍል አካባቢ ነው ብንዝገ እና ሲለብስ ቀስ ብሎ አሁን ልብስ ሳወልቅ ነው ያው የታወቀ ነው። መልበሻ ቤት እንደምቆይ የታወቀ ነው። ማውለቂያው ላይ ስልክም ስለምትይዝ መሀል ላይ ስልክም ስለሚያወራ እና ልሰቅየው ምን ብዬው አስተካክየው ስለሆነ እዛ ብዙ ግን ጥላኝ ትሄዳለች እና ነፂ ደግሞ ሲያደርግ እያወራህ ነው እና እሱ ነገር አለ። ስቱዲዮ ውስጥ ግን ብዙ ትዝታዎች አሉት ብዬ አስባለሁ። የምናስታውሰውን በጣም ብዙዎቹን ያው እናሳያቸዋለን። ግን ውድን በኢቢኤስ ላይ የሚመጣ ነበረ። ነፂ እኮ ከቤተሰብ ጨዋታ ውጪ ኢቢኤስ ያው ሁሉም ቤታችን አይደል እንደፈለግን የተለያዩ ፕሮግራሞች ላይ የምንገባው እኮ የቤት ልክ ቤትሽ ገብተሽ ሳሎን ቤት ብቻ ገብተሽ አይደለም የምትሄጂው። መኝታ ቤቶችም ኪችኑ ምንም ትገበሽ የራሳችን ስለሆነና ነፂም አንዳንዴ እሑድ ላይ ይመጣል፣ አንዳንዴ ቅዳሜ ላይ ይመጣል። እናንተ ጋር እንኳን ስንት ሰርፕራይዝ አድርጓቸዋልና እዚህ ውድን በኢቢኤስ ላይ የሰራው ሙዚቃ ታስታውሱታላችሁ? እንደዚህ ሞፈር ይዞ በጣም እና የተለያዩ ፕሮግራሞች ላይ ይመጣል። አራዳ ቅዳሜ ሲጀመር የመጀመሪያው ቀን ያንን ኤነርጂውን ይዞ ከነ ልብሱ ምናምን ሁሌም ሲወሱ ይኖራሉ። ከቻላችሁ ግን ሼር አድርጉልኝ ማለት ነው። በጣም ከገረመኝ ነገር ምን እንደሆነ ታውቃላችሁ? ሚስቲቱ አላለቀሰችም ብላችሁ የምትሳደቡ ሰዎች ወላሂ በጣም ሼም ነው። ገባችሁ? ነገ ወዲያ ሁላችንም እንትን እንላለን እንሄዳለን። ከሞት የሚቀር የለም። ግን ምን እንደገረመኝ ታውቃላችሁ? ያችን በፌስቡክም ታዘብኳችሁ፣ በኢትዮም በቲክቶክም ታዘብኳችሁ። ያችን ነጥላችሁ ይዛችሁ መታችሁ ሚስቲቱ ንገሩ ለምንድን ነው ያላለቀሰሽ? ይኸውላችሁ ልንገራችሁ፣ ወላሂ ከምሬ ነው የምነግራችሁ። አሁን ደንግጣ ሊሆን ይችላል። ነገ ወዲያ ግን ከናንተ ይልቅ ከኛ ከኢትዮጵያ ሕዝብ ይልቅ ሚስቲቱና ልጆቹ ነው የሚጎዱ። ለምንድን ነው ግን የሰውን መጥፎ ነገር የምትወዱት? በአላህ ከምንምና ከማን በላይ ጸሎትም ለምንድን ነው ማታረጉላቸው? ለምንድን ነው ዱዓ ማታረጉለት እንዴ? ሰው እንዴት ነው በዚህ ደረጃ ጨካኝ የሚሆነው? ለምንድን ነው በዚህ ደረጃ አስመሳይ የምትሆኑት እንዴ? ገነት ንካቱን ስንል እናንተ ደግሞ ተደገማችሁ እንዴ? በአላህ በጣም ነው የሚያስጠላው። ወላሂ በጣም ታዘብኳችሁ። ሚስቲቷ አላለቀሰችም። በቃ አትመልሰው ከሞት እንዴ። ሁላችንም እኮ ቀናችን እንጂ ሁላችንም እንሄዳለን። የሚቀር ሰው የለም። ለምንድን ነው ሰውን የምትፈታተኑት? ሶሻል ሚዲያ ተጠቃሚ ናቸው ልጆቹ። እናንተ የምጽፉትን ኮሜንት አይተው እኮ ለምን እንዴት ወዴት ብለው እኮ ይጠይቃሉ። ለምንድን ነው ጥንቃቄ የማታረጉት? ለምንድን ነው ከሰው አልተፈጠራችሁም እንዴ እናንተ? ሰው አይደላችሁም? አይሰማችሁም? በቃ ደነገጠች እንዴ። የሄደችው እኮ ከኢትዮጵያ አዳማ አይደለም ከአሜሪካ ኢትዮጵያ ነው።
10 ምናምን ሰዓት ተጉዛ ነው የደረሰችው። ለምንድነው እናንተ አላህን የማትፈሩት? ለምንድነው ማለት የምንወደው ከሆነ ነፂን ከልባችን ነው ጸሎት ማድረግ ያለብን እንጂ አለቀሰች አላለቀሰች አትመልሰውም እኮ። ለምንድነው ተንኮለኛ የምትሆኑት? ሰው እንዴት ነው የሰውን አይብ ይዞ በዚህ ደረጃ በፌስቡክ በቲክቶክ በዩቲዩብ የሚያወራው? ከምን አይነት ፕላኔት ነው የመጣችሁ እናንተ? አውዙ ቢላሂ ሚነሽ ሸይጣን ረጂም